ልጆች ምን ይላሉ የሚለው ፕሮግራማችን ጀምሯል እንኳን አደረሳችሁ እንኳን ደህና ቆያችሁ እንኳን አደረሳችሁ ሲባል እንኳን አብሮ አደረሰን ኢዳል ፈጥር አሁን ለ1446ኛ ጊዜ ነው የሚከበረው እና እንኳን አደረሳችሁ እንኳን አብሮ አደረሰን እስቲ እንተዋወቃችሁ እስቲ ስማችሁን ንገሩን ሰብሪና አንዋር ሰብሪና እርሶስ ፋቲ ጀማል ሙሳ አንቺስ ቆንዲት ነጃት ያባት ስም አልነገረችንም ነጃት አብዱሰላም ሁላችሁም እንኳን ደህና መጣችሁልን ዛሬ እኮ የት መሰለ ቦራ ሲጫወቱ ውለዋል ሌላ ግን ከዛ በተጨማሪ ዳኒ ምን ይዘውልን መጥተዋል መሰለ ምንድን ያመጣችሁ እናንተ ተነግሩናላችሁ ከዛ በፊት ግን እኮ እድሜያችሁን አልነገሩና እስቲ እድሜያችሁን ንገሩን እኔ 6 እሺ 6 ሰብሪናም 6 ነጃት 6 እሺ ግን ጎበዞች ናቸው ነሺዳ በደንብ ይላሉ አይደለ ነሺዳ ነው መንዙማ ነው የምትሉልን ነሺዳ ስለዚህ ሰብሪና ፍለፊት ቶኝና ታቀርብልናለች ሰብሪና ጎበዝ ልጅ Give thanks to Allah for the moon and the star Praise him all day for what is in what was Take hold of your iman Don't give in to shaitan All you who believes give thanks to Allah Allahu Ghafoor Allahu Rahim Allahu yuhibbul muhsinin Wa khaliquna wa raziquna Wa huwa ala kulli shay'in qadir He is all creator He is all sustainer And He is the one who has the power over all. Wow. Azim. Yes. Gobas. Ashi. Gobas fat. Bravo. Ashi. ከደጁ ሲጠጋ ሰባና እምነቴ አዳንም አለኝ ተደፍቶ አንገቴ ለኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበረ ይክብር ይርዝና ተጠራው እድሜ ተነሳው ደርሶልኛል ቀጠሮ እድሜ ቢያንስብኝ ተጉዞ ትንፋሽ ሳይኖረኝ በሮ ኑሯን በመሃል ረሺ Wow. Yes. Gobas. በጣም ማለት አሁን ነጃት ናት የቀረችው አየህ አሁን ቦታዋ ተራዋ ሲደርስ ጎበስ محمد نبينا من رواتينا من مكة بيبي نور سطع المدينة من سلا سلاته من هلب صفاته أنا كربني دمتوا دمو لقيت ያለ ነጃት ድምጽሽ እኮ ይለያል ሲያምር እንዳንቺ ድምጽ በኖረኝ አንድ ጊዜ ለሶስታችሁ ለራሳችሁ አታጨበጭቡም እንዴ አጨብጭቡ ለራሳችሁ እንዴ ጎበዞች ከዛ ደግሞ እኮ ከማን ጋር እንደመጡ አልነገሩንም ከማን ጋር እንደመጣችሁ እስቲ ንገሩን ከእናትና ከአባትሽ ከማን ነው ግን እዚህ መጣውን ቴሌቪዥን ላይ ካንቺ ጋር ቁጭ የሚለው እናትሽ ጎበዝ ልጅ እሺ ፋቲስ ካጎቴ ጋር ከዛ ግን እዚህ መጥቶ ቁምበር ላይ ቁጭ ብሎ የሚቀረጸው ማን ነው እዚህ ጋር እኔ እና ያደለው እንደምቀረጽ እና ያደለውም እንደምቀረጽ ወነቱ ነው አንተ ግን ቆይ ድንገረ ቆይ እናስታውሰው ዳኒ ከዚህ ተነስተ ስቲል ማን ነው እዚህ ጋር የሚቀመጠው እዚህ ጋር እኔ ግን ማከለ እናቱ ናት ነግራላለች ከእናቱ ጋር ነው እሺ ፋቲ ምን የመጣውት አይደለም ካጎቴ ጋር ነው ካጎቴ ጋር ግን እናት አልመጣችም መጣለች መጣ ነበር ከዛም ሄዱ ፋቲ እንግዲህ የመጣው ካስተማሪው ጋር ካስተማሪው ጋር እሺ ሰብሪናስ ከአባቴ ጋር ከአባትሽ ጋር የመጣሽው
በጣም አሪፍ ስለዚህ አባቷ ጋር ነው የመጣችው ግን እዚህ ጋር መታ ግን ቁጭ የምትለው አብራት ማን ናት እናት አይደለ ስለዚህ ልጆችን አሁን ወደ ውጪ እንዲጫወቱ ከመሸኘታችን በፊት ግን ቤተሰቦቻቸው ብንጠራ ምን ይመስላል ዳኒ ልትዋወቃቸው ስለዚህ ወላጆቻቸውን እንጥራና ከዛ ደግሞ ልጆቹን እንሸኛለን ወላጆች ልበል እንዴ ወላጆች ብለን እንጥራቸው ይመስላል ወላጆች yes እንኳን ደህና መጣችሁ እንኳን ደህና መጣችሁ ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ እንኳን አብሮ አደረሰን መልካም በዓል እንዴ ነው በበዓል እንዴ በዓሉ ደስ ይላል በዓል መስሎን የመጡት እኮ እነሱ በጣም እና መሰግናለን እንግዲህ በበዓል ቀን እዚህ ድረስ መጣችሁ እንደዚህ ቆንጆ ጊዜ ልትሰጡን ስለሆነ በዛው መልካም በዓል ብለን እንተዋወቃችሁ አይሻልም እንተዋወቅ እስቲ ሰና እባላለሁ የሰብሪና ወላጅ ነኝ እኔ ሚስተሚራ እባላለሁ የፋቲ ሚስ ነኝ ነስርያ እባላለሁ የነጃት አብዱሰላም እናት ነኝ አንዳንድ ጥያቄ እንጠይቃችሁ ልጆቹ ሳይወጡ በፊት ነስሪያ ጣፋጭ ነገር እንደምትወድ ወፋ ነገረች ተሳስቻለሁ አይ በትክክል አይደል አዎ ፋቲስ ምን አይነት ልጅ ነው እንደ አስተማሪ መምህሩ ነሽና ምን አይነት ተማሪ ነው ፋቲ በጣም አክቲቭ የሆነ ጥያቄ ሳይመለስለት የማይቀመጥ ልጅ ነውና በጣም ስማርት ሆነ ልጅ ሰብሪናስ ኦኬ ሰብሪና ማሻአላ በጣም ጎበዝ ልጅ ናት በተለይ ደግሞ አስተማሪዎቿ እንደሚነግሩኝ ከሆነ በጣም ዲፕ ቲንከር ነች የሆነ ነገር ተጠይቃ ከመናገሯ በፊት በደንብ አስባ ነው የምታወራውና በጣም ኮራባታለሁ በጣም ወድሻለሁ የኔ ልጅ ለሶስታችሁ ጎበዞች ስለዚህ ልጆቹን እንሸኛቸው ዳኒ አሁን ትንሽ ውጪ ትቆያላችሁ ይጫወታሉ ኮዛም ይጫወታሉ ተጫወቱና ከዛ መልሰን ስንጠራችሁ ትመጣላችሁ እሺ ጎበዞች እንወዳችኋለን ቻው ስለዚህ ወደ ጥያቄው ከማለፋችን በፊት ግን ልጆቻችሁ ለበዓል ምን ማድረግ ይወዳሉ ልጆቻችሁ እንደውም የፋቲ ደግሞ ሚስ እሺ ምን ማድረግ ደስ ይላችኋል ለበዓል ወይ በዓል ሲደርስ ውድዬ በበዓል ማን ይምታስ ውድዬ አዎ ሴት ልጅ በጣም ወድ ነበር ሴት ስወልድ ውድዬ አልኳት እኛ ደግሞ ነጃት ነው ምንላት አይ ውድዬም እናታለን ውድዬም እንላታለን እሺ ውድዬ ምን ማድረግ ትወዳለሽ በበዓል ሲደርስ ውድዬ ስራ ስሰራ ታግዘኛለች ቤት ማስተካከል ትወዳለች እና ታናሸቷን መንከባከብ ትወዳለች ውድዬ ቁም ነገረኛ ልጅ ናት አይደል እሺ ፋቲስ መስጊድ ሄዶ ሰግደው ከዛ ቤት ውስጥ ፈን ማድረግ ምናምን ይወዳል ታናሽ ወንድም አለው ከሱ ጋር ከቤተሰቡ ጋር ፈን ያደርጋል ለበዓል ጊዜ ለበዓል ሰብሪናዬ ያው እንደማንኛውም ልጅ በበዓል የሚደረገው ሴሬሞኒ ያስደስታታል ለየት ያሉ ነገሮችን ስለምታይ አዲስ ልብስ ስለምትለብስ ሰብሰብ ብለን ስለምናከብር ጣፋጭ ነገሮች መብላት ቤተሰብ ዚያራ ማድረግ ያስደስታታል ስለዚህ ዛሬ ልጆቻችሁን እንግዲህ ቦራ አሚዝመንት ፓርክ ወስደን ስናጫውታቸው ነበር ከዛ ግን እየተጫወቱም ደግሞ የፈተናቸው ነገሮች አሉ የመጀመሪያው ፈተና ልጆቹን የፈተናቸው ዳኒ ይነግረናል አጫዋች አለች ከነሱ ጋር አምጥቷል ታጫውታቸዋለች የመጀመሪያ የሚቀርብላቸው የሚመርጡት ጁስ ይቀርብላቸዋል ጁሱ ደግሞ ከማንኪያና ከስትሮ ጋር ነው አንድ ላይ የሚቀርበው እነሱ የቱን አንስተው ይጠቀማሉ ስትሮን ነው ማንኪያው ወይም በእጃቸውም ሊሆን ይችላል እኮ እንዲሁ ደግሞ ከነብርጭቆ ልጆች ነገር ይዝቃሉ ልጆች አይደለም እንደዚህ ተጣጣል እኮ ዳኒ ለምሳሌ ቀጠን ያለ ጁስ ከሆነ አንስተው ግጥም እኔ ልጆኝ በሁለት እጄ እንደዚህ አንስቼ ነው የምጠጣው ከሰብሪና ጀምር ዴፊኒትሊ ስትሮ ነው የምታነሳው ስትሮ ነው አዎ በጣም ጥሩ ፋቲም ስትሮ ነው የሚያነሳው ስትሮ ያ እሺ እኔም ስትሮ በስትሮ የሶስቱም ተመሳሳይ ነው ስትሮ ይጠቀማሉ ነው ስለዚህ እስቲ ፈተናውን እንመልከት ምን ነበር ምጠጪ ማንጎ ጁሳ እሺ ከተታርሺ በትክክል ተመልሷል በቀጣይ ደግሞ የነጃትን ነው የምናየው የትኛውን ተጠቀም ይሆን እኔ ለማየት ቸጓጉቻለሁ ጁስሽ መጥቷል እንደዚህ
በትክክል ተመልሷል። ኧረ ጉድ ሙቀት ለቀቀብኝ እኮ አንተ ተጨነኩኝ እውነት። በጣም አሪፍ። አሁን ደግሞ ወደ ፋቲ እናልፋለን። የሚገርመው የሶስቱም ያቋታል። በቃ ጫፏን ነው የሚፈልጉት። እሱ እኮ ብቻ ለሚዘንድሮ ልጆች እኔ አሁን እኔ በሆን ስትሮን ወደ ቤት ይዤድና እንደዚህ ጠጥቼ ስትሮን ሴቭ አደረግ ነበር። ገባህ? ቤት የሆነ ነገር ጫረቅ ተጠቀምበታለሁ ወይ ለስላሳ ለመጠጣት ለማስቀናት። እውነት እኔ ልጅነቴ እንደዛ ነበር። ልጆቻችሁን የፈተናቸው ሁለተኛው ፈተና አጫዋቻቸው እያጫወተቻቸው ዥዋ ዥዌ ታስነጥሳለች። በልምድ ይማርሽ ወይ ምናምን እንላለን አይደለ? ሁላችንም እንደ አካባቢያችን እንዳስተዳደጋችንና ልጆቻችሁ ይላሉ ወይስ አይሉ? ሰብሪናዬ ነው አይመስለኝም። ምትል አይመስለኝም። ስለዚህ ምን ይሁን መልስ? በተደጋጋሚ አይደለም ተስነጥስ ሁለቴ ነው የምታስነጥሰው። ፎከስ የምታደርግ አይመስለኝም። ሆነስሊ እያጫወተቻት ነው። ስለዚህ መልስ የምትሰጥ አይመስለኝም። ምንም አትልም። እሺ ፋቲስ? አይልም። በእርግጠኝነት አትልም ብዬ አስባለሁ። አትልም። ስለዚህ ሶስቱንም ፈተና እንመለከታለን። ፋቲ ቀድሟል። ትወድቃለህ በለዚያ አየኸኝ እኮ በኃይለኛው ነው እንደዚህ ጫወተው። እዚህ ግን ያቃል አላለም። በቀጣይ ነጃት እናያለን። እችላለሁ። ተስተካከል። ይሄ ሁለት አልተመቸሽም? እስቲ በሶስተኛ ደግሞ የምናየው የሰብሪናን ነው። ቀስ ውጪ። ቀስ እያሉ አላለችም። ስለዚህ የሶስቱም መልስ ትክክል ተገኝቷል። የሚገርም ነው። ስለዚህ የመጨረሻ ፈተና የሚሆነው ምንድነው? የተቀመጠ ሙዝ አለ። ስለዚህ አጫዋቻቸው ሄዳ ያ ሙዙ የተቀመጠበት ቦታ ጋር ታስቀምጣቸውና ሶስቱንም አንድ ላይ ከዛ በኋላ ስልክ ልታወራ ጥላቸው ትወጣለች። ያንን ሙዝ ይበላል ወይስ አይበሉ? አትነካም። ትጠብቃለች። ፋቲስ? የሆነ ሰው አንስቶ ከበላ ይበላል እንጂ እንደዚህ ዝም ብሎ ራሱ አንስቶ አይበላም። ስለዚህ መልሱ ሊሆን የሚችለው አንድ ነገር ነው። ይበላል ወይስ አይበላም? እሺ አትበላም። እንከታተል እስቲ እንየው። ምን ለማድረግ ነው? በቃ እዚህ ጋር ቁጭ እንበል። ትንሽ አረፍ ማለት የለብንም? አለብን። ቆይ አንዴ ስልክ ደውዬ ልምጣ። እሺ መጣሁ ብላለች። ዋው ይሄን ሁሉ ሰዓት እኔ ቢሆን አንድ አራቱን በልጬዋለሁ። እኔ ከባድ ፈተና ነው። አይናቸው ሲያነሱ ሲመልሱ ይመስለኛል እየተመካከሩ ነበር መሰለኝ። ይቅርብ ትምጣ ቆይ እሱ አስፈቅደን ይሻላል እየተባባሉ ይመስለኛል። ግን በጣም የሚገርም ነው። ለሶስቱም ማለት ትክክል ተመልሰዋል። የሚገርም ነው። እኩል ነጥብ ስላመጡ እንግዲህ ቦነስ ጥያቄ መጠየቃችን ግድ ነው። ያስፈልገናል። መለያ ያስፈልጋል። ልጆቹን እንጠራና የእናንተን እድሜ የእናቶቻቸውን እድሜ ስንት ብለው ይገምታሉ? ያው የሚስንም ጨምሮ የሚስንም እድሜ ስንት ሊል ይችላል? ሚስ ስንት አመቷ ይመስልሃል እንለዋለን። ስንት ነው እድሜዋ እንለዋለን። ስንት ይላል? ቢካዝ ልጆች ምን ይላሉ ስለሆነ
እነሱ የሚሉትን ትነግሩናላችሁ። የቀረበው ቁጥር አሸናፊ ይሆናል ማለት ነው። ያው ልጆች ይጠይቃሉ ብዙ ጊዜ እድሜያችንን እኔ ብዙ ጊዜ 30 ነው የምላት እና ያው ከ30 በላይ ስትለኝ እኔም አልነግራትም። ስለዚህ 30 ምትል ይመስለኛል። 30 አዎ። ሚስ ስንት ሚል ይመስልሻል? 20 19 ሚል ይመስለኛል። ግን አንዱን ቁጥር ነው መጥራት የሚቻለው ሲባል ስንት ላይ እናርግ? 20 እኔ 100 ምትል ይመስለኛል። ማለት አሁን ብዙ ጊዜ ቁጥሩ በተለቀ ቁጥር ትልቅ ቦታ የሰጠች አርጋ ነው የምታስበው እና ብዙ ጊዜ ከአባቷ ጋር ስታነጻጽር የኔ አባት 100 ነው ትላለች። ብዙ ጊዜ 100ን ቃል ትጠቀማለች። ስለዚህ 100 ልጆቹን እንጠራና እንግዲህ የቀረበውን ቁጥር ነው የምንይዘው ብለናል። ልጆቹ መጥተዋል። ጎበዞች። እሺ ለሶስታችሁም አንድ ጥያቄ አዘጋጅተናል፣ ትመልሳላችሁ። የመለሰ ሽልማት አለ። የመለሰ ሽልማት አለው። አዎ። የእናታችሁ እድሜ ስንት ነው? ፋቲ ደግሞ የሚስ እድሜ ስንት ነው ትነግሩናላችሁ። እድሜያቸውን ትገምታላችሁ። ስንት አመታቸው ነው? የሚስ 60 60 እሺ ፋቲዬ የሚስ እድሜ ስንት ነው? 25 እሺ 42 አሸናፊው ተለየ። ልጆች ግን ለኛ ሁሉ ጊዜ ስንተኛ ናቸው? አንደኞች ናቸው። ልጆች ስንተኛ ናቸው ለኛ? አንደኞች። ለሶስታችሁ እንግዲህ ዳንዬ እዚህ ጋር የምታዩት ታብሌት ደግሞ ልውሰድ ብለን እንዳታስቸግር ዳንኤል። ይሄ ለአንተ አይደለም። ይሄ ዳኒ እሺ ከነሱ እሰጣለሁ ብለን ነው የምትወስደው። ከነሱ አይበልጥም። በቃ ይሄ እንደ ታብሌት ሆኖ እያጻፋችሁበት የምትማሩበት ነው። ይሄኛውን ለሳብሪናና ለውዴ እንሰጣቸዋለን። ያዙ። ጎበዞች። ከዛ ደግሞ ያሸነፈው ደግሞ ፋቲ ስለሆነ እንደነገርናችሁ የቀረበውን ቁጥር ነው የሚያሸንፈው ብለናል። ስለዚህ ያሸነፈው ፋቲ ስለሆነ ምርጫ እንሰጠዋለን። ይሄንን አውሮፕላን አየኸው? አሁን ነበር ካለለ የት ነበርክ? ጣሊያን እያለክ በዚህ ነው የመጣው። በኤርባስ አይደል የመጣው? ይሄኛው ግን በሪሞት ኮንትሮል እያበረርክ መጫወት የሚችልበት መጫወቻ ነው። አየኸው ፋቲ? ከዚህና ከ50 ኪሎ ደግሞ ኩኪስ፣ ዳቦ፣ ሳምቡሳ የሚሰራበት ደግሞ ፍርኖ ዱቄት። የትኛውን ትመርጣል? ይሄንን አውሮፕላኑ? በጣም አሪፍ። የወደፊት ፓይለት አይደል? ወደፊት ደግሞ ፓይለት ነው የምትሆነው ፋቲ። ጎበዝ። እሺ ዛሬ እንግዲህ የኢድ አልፈጥር በዓል ነው። ስለዚህ እንግዶቻችን ባዶ እጃቸውን አይደለም የሚመለሱት። አዎ ትልቅ ነገር አለ። ለእያንዳንዳቸው ምንድን ነው ያለው ዳንዬ? አንዳንድ ዶሮና 50 እንቁላል። አንዳንድ ዶሮ ከ50 እንቁላል ጋር ተሰርቶ ከዛ መቼም እንደምትጠሩን ተስፋ እናደርጋለን ይመስለናል። አጠሩንም የመጀመሪያ ቀማሾች። ስለዚህ መልካም በዓል። እዚህ ድረስ መጥታችሁ ደግሞ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንደው ማስተላለፍ የምትፈልጉት በዓል ስለሆነ? ያው እንግዲህ በዓል ነው። ለሁሉም ለምናውቃቸው ለሚያውቁን እንኳን አደረሳችሁ። ለእናንተም እጅግ በጣም እናመሰግናለን። ልጆቻችን እንደዚህ ደስ ብሏቸው ስለዋሉ በዓልን በዓል የሚያስመስለው ያው የልጆች ደስታ ነውና እጅግ በጣም እናመሰግናለን። መልካም በዓል። ያው ለሁሉም የእስልምና እምነት ተከታዮች፣ ለእናቴ፣ ለእህቶቼ፣ ለመላው የዓለም አቀፍ ያሉት ሙስሊም ህብረተሰቦች እንኳን አደረሳችሁ ማለት እፈልጋለሁ። ለመላው ሙስሊም እንኳን አደረሳችሁ ማለት እፈልጋለሁ። በተጨማሪ ደግሞ ለቤተሰቦቼና ለባለቤቴ እንኳን አደረሰክ ማለት እፈልጋለሁ።
መልካም የኢድ አልፈጥር በዓል እንዲሆንላችሁ እኛም እንመኛለን። ስለመጣችሁም ከልብ እናመሰግናለን። ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ።